ፕሮጀክት ተጠናቀቀ። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከአጋሮቹ ጋር በመተባበር የአካል ጉዳተኞችን ሁለንተናዊ ተሳትፎና የምግብ ዋስትና ተካታችነትን ለማረጋገጥ ዌአር ኤብል የተባለ ፕሮጀክት ነድፎ ላለፉት 5 ዓመታት በሀገራችን የተለያዩ አካባቢዎች ሲተገብር የቆየው ዌአር ኤብል ፕሮጀክት በይፋ መጠናቀቁን ገልጿል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከፈጻሚ አጋሮች ጋር በተለያዩ አካባቢዎች የአካል ጉዳተኞችን ሁለንተናዊ ተሳትፎ እንዲያድግና በተለይም አካታች የምግብ ዋስትና ስርዓት እንዲዘረጋ በርካታ ተግባራትን ሲያከናውን ቆይቷል። ፕሮጀክቱ ትኩረቱ ካደረገባቸው ዋና ዋና ጉዳዮች መካከል የመጀመሪያው የህዝብ ንቅናቄ ስራ ሲሆን በህብረተሰቡ ዘንድ ያሉ የተዛቡ አመለካከቶችን ለመቅረፍና አካታች ማህበረሰብ ለመፍጠር አካል ጉዳተኞች የማህበረሰብ አደረጃጀቶች፣ የመንግስት አካላትና የልማት ጋር በቅንጅትና በትብብር የሚሰሩበት ስርዓት እንዲፈጠር ዘርፈ ብዙ የግንዛቤ መፍጠሪያ መድረኮችን ተከናውኗል። አቶ ግርማ አለሙ ባላለሁ የተስፋ ብርሃን ዳቦ ቤት የምክትል ስራ አስኪያጅ ሰራለሁ። ከዚህ በፊት ስራ አልነበረም። ያው በስራ አጥነት ለብዙ አመታት ጠብቀናል። የስራ አጥ ማውጥተናል። ስራ ምን እናገኝ አልቻልን ነበርና በዚህ መሃል ግን በዌአር ኤብል ፕሮጀክት ላይ ከተዋወቅን በክፍለ ከተማ ነው ያስተዋወቅን። ለከተማ ስማችን ወደ ክፍለ ከተማ ተላለፈ። የስራ እድል እንዴት መፈጠር እንዳለበት ለአካል ጉዳተኞች ልዩ ትኩረት መሰጠት አለበት በሚል ተላለፈ ወደ ዙዋ የሚባል ግብረሰናይ ድርጅት። ዙዋ ግብረሰናይ ድርጅት ደግሞ ለተወሰነ ወራታት ሳይኮሎጂ፣ የቢዝነስ ፕላኖች ሲያሰለጥነን ቆየ። ካሰለጠነን በኋላ መስሪያ እቃዎች ማቴሪያል ሰጠን። ዳቦ ማብኪያ፣ መጋገሪያ፣ መፈኮሻ ኦፎን እና የቺፕስ መስሪያ ሰጥተናል እና ከዛ የ3 ወር ደግሞ የቤት ክራይ ወደ 60 ሺህ ምናምን ያህል የቤት ክራይ ከፈለልን። ከዛ በኋላ ያለው ነገር ደግሞ በእርግጥ የቤት ክራይ ችግር ስለነበረ ቤቱን ቶሎ ማግኘት በጣም አስቸጋሪ ስለነበረ ቤቱ እንዳገኘን ስራ አልጀመርንም። ካፒታል ስላልነበረ እጃችን ደግሞ ካፒታል ደግሞ ያው ከያንዳንዳችን እንዳየውሽ በስራ አስኪያጁ ላይ ለሁለቱ ነን። የሌሎች ሪፊጂዎችም አሉ። የነሱም ድርሻ ሸፍነን ስራው ጀመረ ነው። ስራው ደግሞ ጥሩ ስራ ነው፣ እየሰራን እንገኛለን። አሁን በህይወታችን ትልቅ ለውጥ አለ። ያው አንድ አካል ጉዳተኞች የምግብ ዋስትና እንኳን አረጋግጠናል ማለት ይቻላል። ራሳችን ለህብረተሰቡ ጋግረን እያቀረብን ነው፣ ለራሳችን ደግሞ ዳቦ እየበላን ነው። ስለዚህ ፕሮጀክቱ እጅግ ለኛ ትልቅ ነገር ትልቅ ውለታ ውለቱልናል። ከዛ በኋላ ደግሞ በአንዳንድ ስልጠናዎች ደግሞ እንዲያም እያካፈለን ለቤታችሁ የሚሆን ነገር ለጎደላችሁ ያለ ነገር ደግሞ ድጋሜ ደግሞ እንዲሁም መክፈል ሲያቅተን ደግሞ ድጋሜ ደግሞ ወደ 58 ሺህ የሚሆን ደግሞ በእያንዳንዱ የማህበሩ አባል ዝርዝር ሰልጥኖ ደግሞ 58 ሺህ ብር ደግሞ ድጋፍ አደረገልን። ከዛ በኋላ ደግሞ የሙያ ስልጠና ደግሞ በኮሌጅ የካ ኢንዱስትሪያል ኮሌጅ የሚባል አለ እዚህ። እሱ ደግሞ የሙያ ስልጠና ደግሞ ተሰጠን። ሲኦሲ ተፈተንን። አሁን ባለሙያ ነን። በቃ ራሳችን መስራት እንችላለን። ለሌሎችም ስራ መፍጠር እንችላለን። በእርግጥ እኛ ለሌሎችም ስራ ፈጥረናል። ለሁለት ሰራተኛ ስራ ፈጥረናል። ለዳቦ ጋጋሪ ስራ ፈጥረናል። ለቺፕስ የሚሸጥ ለሚጠብሳ ለመሸጥ ደግሞ ስራ ፈጥረናል እና የኛን እድል እውነት ጥሩ ነገር ነው የገጠመን። ይሄ እድል ደግሞ ለሌሎች አካል ጉዳተኞች ደግሞ እንደዚህ አይነት እድል ደግሞ እንዲቀጥማቸው መልካም ምኞት መኝላቸዋለሁ። እነሱ ደግሞ ጠንክሮ ራሳቸው ችሎ ከጥገኝና ወጥተው ራሳቸው ችሎ መኖር ስላለባቸው የአካል ጉዳተኞች ያው ሁሉ ህብረተሰብ ስለሆነ ይመለከተዋል። ሁሉ ህብረተሰቡ ደግሞ ግንዛቤ እየተፈጠረለት አካል ጉዳተኞቹ መደበቅ ሳይሆን በሌላ ወጥቶ ወደ አዳባይ መስራት ያለባቸው ነገር መስራት። አካል ጉዳተኝነት ስራ የሚከለክል ነገር አይደለም። እኛ ሩጫ አይደል የተፈተነው፣ ስራ ነው የተፈተነው። ስራው ደግሞ እየሰራ እንገኛለን እና ዙዋ ለኛ በጣም ትልቅ ውለታ ያለው ድርጅት ነው። ስጦታው ሀብታሙ እባላለሁ። በዙዋ ኢትዮጵያ የኤሪያ ፕሮግራም ማኔጀር ነኝ። ሚናችን በኮንሶርቲየም ውስጥ የነበረን ሚና ኮንሶርቲየሙን በማስተባበርና ሊድ በማድረግ
በኢትዮጵያ ያለውን በመላው 6ቱም ካንትሪዎች ላይ ዙዋ ሊድ ነው። ስለዚህ ሚናችን ማስተባበር መምራት ነበር። ፕሮጀክቱን ተከትሎ ተቋቋመ ነው ወይስ ሁሌ ያለ ነው? አይ ፕሮጀክቱን ተከትሎ የተቋቋመ ነው። ለዚህ ስፔሲፊክ ዌአሬብል ፕሮጀክት ወይም ፕሮግራም ነውና እሱ ሲሰራ ሊድ ሮል ነበረው ዙዋ ኤክስቴንድድ እንትኖቹ ፓርትነሮቹ ደግሞ ቀጣይ ምንድነው ስራችሁ ብለው ማለት የኤስታብሊሽድ የሆነ በፊትም የነበረ ካምፓኒ አይደለም የ8 ኦርጋናይዜሽኖች ኮንሶርቲየም ነው። ስለዚህ ሊድ የሚያደርገው ዙዋ ነበር ማለት ነው። ለኮንሶርቲየሙ የተቋቋመው ለዚህ ለዌአሬብል ፕሮጀክት ተብሎ ነው። ኮንሶርቲየም በሚለው ቃል በነገራችን ላይ ዛሬ አዲስ ሶሉሽን ነው መስራሊ እሱ ይሆናል። ወደ እንትን ስንሄድ ይሄ ፕሮጀክት አጠቃላይ we are enabled የሚለው ፕሮጀክት ሲጀመር ዋናው ዓላማው ነበር ምን አይነት ኢምፓክት ወይም ደግሞ ምን አይነት ተጽዕኖ ሳመጣ በዋናነት አጠራ? በዓላማ ደረጃ ትልቁ ጎሉ ፉድ ሴኩሪቲን ኢንሹር ማድረግ ነው። ታርጌት ቤኔፊሻሪዎቹ ደግሞ እነኚህ the most vulnerable እና ስቲግማታይዝ የተደረጉ በተለይ persons with disability በጣም አማርኛ ተጠቅመው እሺ ይቅርታ የምግብ ዋስትናን ማረጋገጥ የመጀመሪያ ጎሉ ነው የፕሮግራሙ። ከዚህ ጋር ተያይዞ ግን ብዙ በውስጡ ያካተተናቸው ፕሮጀክቶች ነበሩ። ሚኒስትሪሚንግ ፖይንቶች የምንላቸው ዓላማው ታርጌት የሚያደርገው ደግሞ የማህበረሰብ ግሩፕ በተለይ የተገለሉ እና በተለይ persons with disability ወይንም የአካል ጉዳተኞች የምንላቸው የማህበረሰብ ክፍሎች ናቸው የነበሩት እና ያመጣቸው ለውጦች ምንድናቸው? እንግዲህ እንደ ፕሮግራም 3 ፒላሮች ወይንም መዋቅሮች ነበሩት። የመጀመሪያው ኮሚኒቲ ሞቢላይዜሽን ነው። ማስ ኮሚኒቲውን ወይንም ማህበረሰቡን ማስተባበር በግንዛቤ አቅጣጫ ጥሩ ግንዛቤ ለመፍጠር ለአካል ጉዳተኞች ያለውን የማህበረሰቡን ግንዛቤ ማሳደግ ይችላሉ። ፕሮግራሙ ቅድም እንዳልነሽ ዌአሬብል ነው ስሎጋኑ። የፕሮግራሙ ታይትል ስምም ነው እና ይችላሉ የሚለውን ሰርቶ ለማሳየት በኢንተርምስ ኦፍ ከኢኮኖሚ አንፃር ከሶሻል ሰርቪስ አንፃር ከተለያዩ ማህበራዊ ተሳትፎዎች አንፃር ይችላሉ የሚለውን ለማሳየት የተለያዩ ፖዚቲቭ ዲቪያንት ወይንም ሞዴል እንዲሆኑ እነሱን ማብቃት ፕራክቲካሊ የሆነ ደግሞ የሎቢ ኤንድ አድቮኬሲ ስራ መስራት ነው። በፕሮጀክቱ የመዝጊያ ስነ ስርዓት ላይ መልእክት ያስተላለፉት የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያ አሊ ዌአሬብል ፕሮጀክት ላለፉት 5 ዓመታት በተለይም የአካል ጉዳተኞችን ተካታችነት ከማረጋገጥ አንጻር ዋነኛ የመንግስት አጋር ነበር ብለዋል። አክለውም ፕሮጀክቱ ጥሎልን ያለፈባቸውን ትሩፋቶች እንዲያወለብቱና በሌሎች የሀገሪቱ ክልሎችም እንዲስፋፉ ምግብን ከማልማት አጋሮች ጋር በትኩረት እንደሚሰራ ቃል ገብተዋል። Through focused efforts in community mobilization, capacity building and the introduction of አጋዥ የሌላቸው የማህበረሰብ ክፍሎችን የአቅም ግንባታ ስራዎችን የወደፊት የነሱ ኑሮ ሊያሻሽሉ የሚችሉ ስልጠናዎችን እየሰጠን እንገኛለን። በተለይም የአካል ጉዳተኞችን ጉዳይ በማጉላት በርካታ ስራዎችን እየሰራ ይገኛል ሚኒስቴር መስሪያ ቤቱ። It has also amplified the voice and strengthened the role of OPDs as leaders in their own community. ዌአሬብል ፕሮጀክት በተገበረባቸው አካባቢዎች የአካል ጉዳተኛ ማህበራትን ማደራጀትና ማጠናከር እንዲሁም በርካታ ግለሰብ አካል ጉዳተኞች ከተደበቁበት ወደ አደባባይ እንዲወጡና ለመብታቸው ተሟጋች እንዲሆኑ አስችሏል ያሉት ደግሞ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ ናቸው። አክለውም ከወረዳ እስከ ሀገር አቀፍ ደረጃ ህጎችና ፖሊሲዎች እንዲሻሻሉ እንዲተገበሩ አሊያም በአዲስ መልክ እንዲወጡ ፕሮጀክቱ የራሱን የጎላ አስተዋጽኦ አበርክቷል ብለዋል። አባይነህ ጉጆ እባላለሁ። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር ነኝ። እንግዲህ የዚህ ፕሮጀክት ዋና ዓላማ የአካል ጉዳተኛ ማህበራትን ማብቃትና አካል ጉዳተኛ ማህበራት በአካል ጉዳተኞች የሚሰሯቸው ስራዎችን የመብቶቻቸውን ጥያቄዎችን በራሳቸው ማቅረብ እንዲችሉ አካል ጉዳተኞችን ማስቻል ነው። ከዚህ አንፃር ይህ ፕሮጀክት በዋናነት የዛሬ 5 ዓመት ስንጀምር ፎከስ ያደረግነው ሀረር አካባቢ ላይ እንደዚሁም ድሬዳዋ አስተዳደር አካባቢ ላይና ምስራቅ ሐረርጌ ኦሮሚያ ዞን ላይ እንደዚሁም አዲስ አበባ ላይ ትኩረት አድርገን የሰራን ሲሆን በዚህም ዋና ዓላማ አድርጎ ይህ ፕሮጀክት የተነሳው የምግብ ዋስትና ለአካል ጉዳተኞች ማረጋገጥ ነው። እነዚህ አካባቢዎች ላይ ያሉ አካል ጉዳተኞችን በምግብ ዋስትና ራሳቸውን እንዲችሉ ማስቻል ነው። ከዚህ አንፃር በጣም ሰፊ ስራዎች ተሰርተዋል።
ፕሮጀክቱ ከስሙ ስንነሳ እኛ እንችላለን የሚል ስም ያለው we are able የሚል የእንግሊዝኛ ምህጻረ ቃል ያለው በጣም ትልቅ ለአካል ጉዳተኞች ሞራል የሚሆን አንችልም ብሎ ወደኋላ እንዳይቀሩ የሚያስችል ሰፊ ፕሮግራም ነበርና በዚህ ፕሮጀክት ባለፉት 5 አመታት ይሄን ፕሮጀክት ይዘን ወደ ምስራቅ ሐረርጌ እንደዚሁም ደግሞ ወደ ድሬዳዋና ሐረር አካባቢዎች በመነድበት ጊዜ በጣም የተደራጁ ጠንካራ የሆኑ የአካል ጉዳተኛ ማህበራት ብዛም አልነበሩ በአሁኑ ሰዓት ግን በዚህ ፕሮግራም የታቀፉ ከ100 በላይ የአካል ጉዳተኞች ማህበራትን ማደራጀት የተቻለበት ሁኔታና እነዚህ ማህበራት በተለይ ከምግብ ዋስትና ጋር ተያይዘው ያለውን ችግር ለመቅረፍ መንግስት ከህግ ማቀፍ ጀምሮ እንዲያረጋግጥላቸው ሰፊ ስራዎችን ሲሰሩ የቆዩና አሁንም ከዚህ በኋላ እየሰሩ የሚቀጥሉ ይሆናል ማለት ነው። እንግዲህ አንዱ የዚህ ፕሮጀክት ውጤት የአካል ጉዳተኞች ማህበራትን በስፋት አብቅቷል። በተለይ ከምግብ ዋስትና ጋር ተያይዘው የራሳቸውን መብት ራሳቸውን መጠየቅ እንዲችሉ አስችሏቸዋል። በሌላ በኩል ደግሞ አቅማቸውን ገንብቷል። በጣም ከፍተኛ መዋዕለ ንዋይ በማፍሰስ አካል ጉዳተኞች የስራ ዕድል ፈጠራ ላይ ራሳቸውን በራሳቸው እንዲችሉ ሰርቶ ማደር እንዲችሉ መነሻ ካፒታል በመስጠት እንደዚሁም ደግሞ ስልጠናዎችን በተደጋጋሚ በመስጠት በርካታ አካል ጉዳተኞች ወደ ከ200 በላይ አካል ጉዳተኞችን ያበቃበት ሁኔታና በአሁኑ ሰዓት በብረታ ብረት ስራ የሚሰሩ በመስማት የተሳናቸው ወገኖች እንደዚሁም የተለያዩ አካል ጉዳት ያለባቸው ፊዚካሊ እንቅስቃሴ ጉዳት ያለባቸው ወገኖች አይነ ስውራን የተለያየ እንደዚሁም ደግሞ አእምሮ ገሱነት ላለባቸው ከነ ቤተሰቦቻቸው ጭምር ድጋፍ በማድረግ ይሄ ፕሮጀክት በጣም በሰፊው አቅም ፈጥሯል እዛ አካባቢ ላይ ብለን መውሰድ እንችላለን። በርካታ የፕሮጀክቱ ተጠቃሚዎች በመዝጊያ ስነ ስርዓቱ ላይ ተገኝተው ምስክርነታቸውን የሰጡ ሲሆን ፕሮጀክቱ ህይወታቸውን ላይ ሁለንተናዊ ለውጥ እንዳመጣና የህይወት ስንቅ እንደሰነቀላቸው ገልጸዋል። ቤቷ ጥበት ምክንያት አንድ እቃዎችም እየተጎዱ ስለሆነ ይኸው አሁን የምንሰራበት ዳቦ ላይ ነው እየሰራን ያለው። ይሄን እቃ ለ5 ለ6 አመት የሚያገለግል የነበረ በዚህ በላይ ስንሰራበት ያው የሚሰጠን የነበረ አገልግሎት እየተጎዳ ነው የሚሄደው። ስለዚህ የመስሪያ ቦታ ችግር አለ የሚታይ ነገር ነው። እዚህ ይሄ ማብቂያ ደግሞ እንደምታይ ተጠባብቆ ነው ያሉት። ቢያንስ ትንሽ ከዚህ ለቀቅ ያሉ ነገሮች ቢኖር ሰፋ ያለው ቢሆን መስሪያችን እኛ ነፃነት ይሰጠናል። በነፃነት ተንቀሳቅሰን መስራት እንችል ነበር። ግን በዚህች ቤት ይሄን ያህል ውድ የሆነ ማሽኖች አስገብተ በእንደዚህ አይነት አገልግሎት መዋሉ በጣም ከባድ ነው። ቦታው ጠባብ ነው። እነዚህ እቃዎቹ በጠባብ ቤት ብዙ ነገር መስራት አንችልም። እኛ አሁን ተቸግረናል። በችግር ላይ ነው ያለነው። አንድ ሰፋ ያለ መስሪያ ቦታ ቢኖረን ለራሳችንም ተጠቅመን ሌሎችም ስራ ዕድል እንፈጥራለን። ለተገልጋይ ደግሞ በቂ የሆነ አገልግሎት ወይ በቂ የሆነ ምርት አምርተን አገልግሎት መስጠት እንችላለን። ግን በዚህች ቤት እዚች ማሽን ገብቶባት ሰው እንኳን መቆም እንኳን ቁመን ነው ያለነው። እኛ ወንበር እንኳን ልናስቀምጥ አልቻልንም። ስለዚህ ይሄንን ችግር ሰፋ ያለ መስሪያ ቢሰጠን ኑሮ የተሻለ ነገር እንሰራለን፣ የተሻለ ጥቅም እናገኛለን፣ የተሻለ ስራ መስራት ይቻላል። የተሻለ ስራ ደግሞ ለሌሎች ደግሞ መፍጠር እንችላለን። ስለዚህ ይሄንን ችግር ደግሞ እኛ ላይላችን እስካለ ድረስ ሊያሰራን አልቻለም። እንደ ልባችን መንቀሳቀስ አልቻለም። I got this feeling inside my